አመነ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ወደ እግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች የቅዱሳን የጻድቃን የሰማዕታት እንዲሁም የቅዱስ መስቀል ወዳጆች በልዑል እግዚአብሔር ፍጹም ሰላምታ እንደምን ከረማችሁ? አሜን። የእግዚአብሔር አምላካችን ስም የተመሰገነ ይሁን። እንግዲህ ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም የምንባባልበት በዓለ ሃምሳ እንግዲህ ሊያልፍ ያው ዛሬ መጨረሻው ቀን ነው ማለት ነው። እሁድ ግንቦት 23 ውሎ በዓለ ሃምሳ አልቋል ማለት ነው። ስለዚህ በዓለ ሃምሳን ተከትሎ ደግሞ ዛሬ ስለ ሐዋርያት ጾምና ስለ ጾም ስለ ስግደት የምናወራም ይሆናል ማለት ነው። አመነ እንግዲህ እንደምናውቀው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከትንሣኤው በኋላ ማለት ነው ለ40 ቀን ያክል ለሐዋርያት እየተገለጠ ስርዓትን ሲያስተምራቸው ቆይቶ በ40ኛው ቀን አድርጎ ተስፋ ቃል ሰጥቷቸው ከ10 ቀን በኋላ መንፈስ ቅዱስ እንደሚወርድ ነግሯቸው ጌታችን አድርጓል ማለት ነው። ስለዚህ ከ10 ቀን በኋላ ተገልጦ በእሁድ ቀን ማለት ነው እሁድ ላይ ነው በሐዋርያት ላይ ተገልጦ ሳይሆን መንፈስ ቅዱስ በእሳት አምሳል ወርዶ በላያቸው አርፎ ነበረ። 120 ቤተሰብ የሚባሉት ማለት ነው። ሐዋርያት 12ቱን ሐዋርያት ከሁለቱ አርድእት ቅዱሳት አንስት እንዲሁም እመቤታችን ቅድስት ድንግል ማርያም ባለችበት ማለት ነው 120 ቤተሰብ ተብለው የሚጠሩት እነሱ ላይ መንፈስ ቅዱስ ወርዶባቸው ነበርና ከዛም በኋላ ነው ሐዋርያት ወደ አገልግሎት ከመሄዳቸው በፊት በንጋታው ማለት ነው በዓለ ሃምሳው እንዳለቀ ወይም ደግሞ መንፈስ ቅዱስ ከወረደባቸው በኋላ ጾምን ጀምረው ነበር እና ይህም ጾም ምን ተብሎ ይጠራል ማለት ነው? ጾመ ሐዋርያት ወይም ደግሞ የሐዋርያት ጾም፣ የሰኔ ጾም ተብሎ ደግሞ በኢትዮጵያውያን ዘንድ ይታወቃል እና ይህን ጾም ሐዋርያት ጀምረውት ነበረ። የጾሙትም ለ50 ቀን እንደሆነ አንድ መረጃ አግኝቻለሁ እና እሱን የእነሱን አርአያ ተከትለን ማለት ነው እኛም ይህን ጾም ከሰባቱ አጽዋማት አካተን እንጾመዋለን ማለት ነው። እነዚህ ሰባቱ አጽዋማት ግን ምንድን ናቸው የሚል ጥያቄ እንግዲህ ሊያስነሳ ይችላል እና እነሱን በትንሹ አንስቼ ወደ ዋናው ጉዳያችን እንገባለን ማለት ነው። ሰባቱ አጽዋማት እንደምናውቀው እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁሉም ክርስቲያን ልጅ አዋቂ ሳይል ማለት ነው ከ7 ዓመት ጀምሮ ያለ ክርስቲያን እንዲጾማቸው የታዘዙ አጽዋማት ናቸው። የፍቃድ ሳይሆን በግዴታ ሊጾማቸው የሚገቡ ተብለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት የተሰራላቸው ማለት ነው። እነሱም አጽዋማት ምንድነው? አንደኛው እንደምናውቀው ረቡዕና ዓርብ የምንጾመው ጾም ነው። እሱም እንግዲህ በዓለ ሃምሳ ላይ አይጾምም። በዓለ ሃምሳ ብለን የምናውቀው አሁን ያለንበት ወቅት ማለት ነው። እሱ ላይ ረቡዕና ዓርብ አይጾምም። የሚጾምበት ምክንያት እንግዲህ ረቡዕና ዓርብ የምንጾምበት ምክንያት ረቡዕ አይሁድ ጌታችንን ሊሰቅሉ ወይም ደግሞ ሊይዙት የመከሩበት ወይም ምክራቸውን ያጸኑበት ቀን ስለሆነ ረቡዕን እንጾማለን። ዓርብን ደግሞ ጌታችን የተሰቀለበት ስለሆነ እንጾማለን። ሁለተኛው ጾም ደግሞ የገና ጾም ወይም ደግሞ የነቢያት ጾም ብለን የምናውቀው ነው። እሱም ደግሞ ከህዳር 15 እስከ ጌታችን ልደት ወይም ደግሞ ታኅሳስ 29 ያለው ጾም ነው። ስለዚህ እሱም ጾም ደግሞ ሁለተኛው ከሰባቱ አጽዋማት ወይም ደግሞ እንደ ግዳጅ ልንጾማቸው ከሚገቡ ወይም የአዋጅ ጾም ተብለው ከሚጠሩት ውስጥ ሁለተኛው ጾም ነው። ሶስተኛው ደግሞ አብይ ጾም ብለን የምንጠራው ጌታችን አምላካችን ራሱ ጾሙን ያሳየን ጾም ነው። የእሱን ፈለግ ተከትለን እኛም የምንጾመው ጾም ነው ማለት ነው። እሱም ለ55 ቀን የሚቆየው ታላቁ የአብይ ጾም ሁሉም ትኩረት ሰጥቶት የሚጾመው ጾም ነው እና እሱም ሶስተኛው ከአዋጅ ጾሞች ውስጥ አንደኛው ነው ማለት ነው። አራተኛው ደግሞ የነነዌ ጾም። ነነዌ የምንለው ደግሞ ከእንትን 15 ቀን ቀድሞ አብይ ጾም ከመግባቱ 15 ቀን ቀድሞ የሚጾም ጾም ነው። ለ3 ቀን ነው የሚጾመው። የሚጾምበት ምክንያትም የነነዌ ሰዎች ጥፋት አጥፍተው ወይም ደግሞ በድለው በነቢዩ ዮናስ ዘመን ማለት ነው በድለው ነበር እና ጌታችንም በዮናስ በኩል አናግሯቸው ይህም ማለት ንስሐ እንዲገቡና እንዲጸጸቱ ነግሯቸው እነሱም በንጹህ ልብ ንስሐ ገብተው ማለት ነው ተጸጽተው እያለቀሱ እያነቡ እየጾሙ ምሕረት ወርዶላቸዋል እና እሱን በማሰብ እኛም ይህን ጾም እንደ አዋጅ ጾም ተቀምጦልን እንጾመዋለን ማለት ነው። አምስተኛው የገሃድ ጾም ተብሎ የሚጠራ ነው። እሱም እንግዲህ ጥምቀትና ልደት ረቡዕና ዓርብ ሲውሉ አንድ ቀን ቀደም ብሎ የሚጾም ጾም ነው ማለት ነው።
እሱም ከሰባቱ አጽዋማት አንደኛው ነው። ስድስተኛው ደግሞ የእመቤታችን ፍልሰቷ የሚታሰብበት እና ሐዋርያት ለ14 ቀን የጾሙት ጾም ነው ማለት ነው። ሱባኤ ይዘው 2 ሳምንት ሱባኤ ይዘው የጾሙት ጾም ነው እና እሱም እንደምናውቀው ሕፃን ልጅ አዋቂው ማለት ነው የሚጾመው ጾም ነው። በቤተክርስቲያን ሄዱ 16ንም ቀን የሚጾመው ጾም ነው። የመጨረሻው ደግሞ የሰኔ ጾም ብለን የምናውቀው ማለት ነው። እሱ አሁን ሊገባ ያለው ጾም ማለት ነው። እሱ ከሰባቱ አጽዋማት የሚመደብ ነው ማለት ነው። ዛሬም ልናወራ ያልነው ስለሱ ነው። አብዛኞቻችን እንደምናውቀው እንግዲህ የሰኔ ጾም የቄስ ጾም ነው፣ ቄሶች የሚጾሙት ነው ተብሎ እንግዲህ በልምድ ይታወቃል በኢትዮጵያውያን ዘንድ ማለት ነው። ቄሶች የሚጾሙት ጾም ነው፣ እኛ አንጾመውም ብለው ጥሉላት ምግብ ይህም ማለት ስጋ፣ ወተት ምናምንም ይጠቀማሉ፣ አይጾሙትም ማለት ነው። እና ይህ አስተሳሰብ ልክ ነው ወይ፣ ይህ አስተሳሰብ ትክክል ነው ወይ የሚለውን ነገር እናያለን ማለት ነው። እንግዲህ ሐዋርያት ይህን ጾም የጾሙበት ምክንያት አለ። የጾሙበት ምክንያት ምንድን ነው? መንፈስ ቅዱስ ከወረደላቸው በኋላ ወደ አገልግሎት ከመግባታቸው በፊት ሱባኤ ይዘው 50ውን ቀን ጾመው ነው ወደ አገልግሎት የገቡት እና ጌታችንም አገልግሎት ወይም ደግሞ ማስተማርን ከመጀመሩ በፊት ነበረ ጾምን 40ውን ጾም የጾመው 40 ሌሊት እና 40 ማለት ነው። የጾመው እንደዛ ነበረ። አገልግሎት ከመጀመሩ በፊት ለአገልግሎቱ መቃናት ይሆን ዘንድ ምሳሌ ይሆን ዘንድ ነው ጌታችን የጾመው እና ሐዋርያትም ይህንን ፈለግ ተከትለው ነበር ሲጾሙ የነበረው እና እኛም ወደ አገልግሎታችን ወይም ደግሞ እንቅስቃሴያችን ይሳካልን ዘንድ ይህን ጾም መጾም ይገባናል። ለዛም ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህን ጾም ልትጾሙት ይገባል ተብሎ እንደ ሕግ ወይም ደግሞ እንደ ስርዓት የተቀመጠልን ማለት ነው። ስለዚህ የቄስ የዲያቆን ምናምን የሚባል ነገር የለም ማለት ነው። ሁሉም ክርስቲያን ከ7 ዓመት ጀምሮ ያለ ሊጾመው የሚገባ ጾም ነው ማለት ነው። ጾሙ ነገ ማለትም ሰኞ ግንቦት 24 2018 ነው የሚጀምረው የዚህ ዓመት ማለት ነው። የሚያበቃው ደግሞ ሐምሌ 5 የሐዋርያው ቅዱስ ጴጥሮስ እና የሐዋርያው ቅዱስ ጳውሎስ የእረፍታቸው መታሰቢያ በሚሆንበት ቀን ነው ማለት ነው። እስከዛ ድረስ እንጾማለን። አብዛኞቻችን እንግዲህ የጾም ሰዓት እስከ ስንት ሰዓት ነው የሚጾመው የሚለው ነገር ግራ ያጋባናል እና አሁንም ከስርዓት አንጻር ነው የምነግራችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ ሁሉም ነገር በስርዓት ሰርታ አስቀምጣልናለች እና ከእሱ አንጻር ነው የምንነጋገረው ማለት ነው። የጾም ሰዓት የሚሆነው ሁሉም አጽዋማት ማለት ነው። እነዚህ የጠቀስኳቸው 7ቱ አጽዋማት ላይ ሁሉም አጽዋማት ላይ ማለት ነው። ከአብይ ጾም ውጪ አብይ ጾም የራሱ የሆነ ስርዓት አለው እና ሁሉም አጽዋማት እስከ 9 ሰዓት እንድንጾም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት ያዘናል ማለት ነው። ፍትሐ ነገሥት ላይ ስለ ጾሙ በሚያነሳው አንቀጽ ማየት ይቻላል። እሱም ምናልባት ቴሌግራም ቻናል ወይም ግሩፕም ስላለ እሱ ላይ ሼር ላደርጋችሁ እችላለሁ፣ ምዕራፉ ማለት ነው ስለ ጾም የሚያወራበት። እሱም እስከ 9 እንድንጾም ያዘናል ማለት ነው። እነዚህን 7ቱን አጽዋማት ማለት ነው። 9 ሰዓት ግዴታ ነው። ነገር ግን በልምምር ላይ ያላችሁ ወይም ደግሞ ገና ጾምን በመጀመር ላይ ያላችሁ ሰዎች ያው እንግዲህ እግዚአብሔር ይረዳችኋል። ክርስትና የልምምድ ህይወት ስለሆነ ማለት ነው ቀስ በቀስ እየተሻሻለ እስከ 9 መጾም እንጀምራለን ማለት ነው። ነገር ግን ያው ስርዓቱን ማወቅ ስላለባችሁ እስከ 9 ነው በሚለው እንይዛለን ማለት ነው። ሌላው ደግሞ ከጾም ጋር ተያይዞ የሚነሳ ነገር ምንድን ነው? ስግደት የሚባል ነገር አለ። ጾም፣ ስግደት፣ ምጽዋት እና ጸሎት የማይለያዩ ነገሮች ናቸው እነዚህ 4ቱ ነገሮች እና ስግደትም እንግዲህ አሁን በዓለ ሃምሳውን ከስግደት ርቀን ወይም ደግሞ መንግስተ ሰማያትን እንድናስብ በሚል ከስግደትና ከስጋዊ ድካም አርፈን እየበላን እየጸለይን ቤተክርስቲያን እየሄድን ያስቀደስን እንድናከብረው ነበረ ስርዓት የተሰራልን። ነገር ግን አሁን የአጽዋማት ወቅት ስለገባ ወይ የጾም ወቅት ስለገባ ማለት ነው ስግደቱም አብሮ ይገባል ማለት ነው። ስለዚህ ስግደት ምን ያህል ነው መስገድ ያለብን የሚል ጥያቄ ያስነሳል። እሱም እንደ ስርዓት እኔ እንደማውቀው ማለት ነው አንድ ክርስቲያን 41 ጊዜ ለእግዚአብሔር መስገድ አለበት። በቀን 41 ጊዜ ግዴታው ነው። እሱም ከምን ውጪ ነው? ቅዳሜና እሁድ አይሰገድም። ከቅዳሜና ከእሁድ ውጪ ከእመቤታችን በዓል ይህም ማለት በ21 ማለት ነው። ከቅዱስ ሚካኤል በዓል በ12 ማለት ነው እና እንዲሁም የጌታችን ልደት መታሰቢያ በ29 ማለት ነው። በ29 በ21 እና በ12 እንዲሁም በሁለቱ ሰንበታት ከነሱ ውጪ ይህን 41 ስግደት መስገድ ግዴታ ነው ማለት ነው።
ከስግደት ውጪ እንግዲህ የሚነሳ ነገር ምንድነው? አሁን እዚህ ጋር ደግሞ አሁን ስለ ስግደቱ ምንድነው የምላችሁ? ስግደቱን ስትሰግዱ ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እሰግዳለሁ እያላችሁ 41 ስግደትን መስገድ ይቻላል። ምናልባት አሁንም የስግደት ህይወት የሌላችሁ ሰዎች ወይም ደግሞ ስግደትን ያልለመዳችሁ ሰዎች አሁንም ትንሽ ትንሽ እያደረጋችሁ እየጨመራችሁ በቀን ግዴታ ነው የተባለውን 41 ስግደት ማለት ነው እያለማመዳችሁ ቀስ በቀስ ማስለመድ ይቻላል። በአንዴ ተብሎ ማቋረጥ ስላለ ማለት ነው። ቀስ በቀስ እያሳደጋችሁ መሄድ ይቻላል ማለት ነው። የምትችሉ ግን በቀን 41 መስገዱን እንዳትረሱ። ሌላው ስለ ምጽዋት ይነሳል። ጾምና ምጽዋት አይለያዩም እና በቻልነው መጠን የተራቡትን ችግርተኞችን እያሰብን መጾም ይኖርብናል። እያሰብን እየረዳን መጾም ይኖርብናል ማለት ነው። በዛ መንገድ መንቀሳቀስ ይኖርብናል። ሌላው ደግሞ ጸሎት ነው። እንግዲህ ስለ ጸሎት ከዚህ በፊትም አይተናል። ሰባቱን ጸሎት አይተን ነበር እና ሰባቱን ጸሎት ምን ምን እንደሚጸለይም ያነሳውበት ቪዲዮ አለ። መለስ ብላችሁ ማየት ትችላላችሁ። በደንብ አብራርቻለሁ እና ሰባቱን ጸሎት በተቻለ መጠን ለመጸለይ እንሞክራለን ማለት ነው። በዚህ ጾም በተቻለ መጠን ሰባቱን ጸሎት እየጸለይን እያስለመድን ራሳችንን የጸሎት ህይወት እየገነባን ማለት ነው። በዚህ ጾም መንፈሳዊ ህይወታችንን የምናሳድግበት ሊሆን ይገባል ማለት ነው። ቅድም እንደተነጋገርነው በዚህ ጾም የቄስ ነው ምናምን የሚባል ነገር ስለሌለ ነገ ከነገ ጀምሮ ማለት ነው ይህን ቪዲዮ ነገም ባታዩት ነገ ማለት የጾሙ ጅማሬ ሰኞ ላይ ባታዩት ሌላ ቀንም ጾምን መጾም ሳትጀምሩ ቢሆንም ያያችሁት ከዚህ ቀን ካያችሁበት ቀን ጀምሮ መጾምን ጀምሩ ማለት ነው። የግዴታ ጾም ስለሆነ ማለት ነው። ያው ስለሚጠቅመን ነው ስርዓት የሚሰራልን ግዴታም ነው ተብሎ የሚነገረው እኛን ለመጉዳት ሳይሆን ይጠቅመናል ተብሎ ነው። እንግዲህ አባት ልጁን ሲያዝ የሆነ ነገር ሊያጠፋ ሲል ይህን ነገር አታርግ ብሎ የሚከለክለው ሊያስገድደው ፈልጎ ሳይሆን ያ ልጅ ስለሚጎዳበት ነው እና ቤተክርስቲያንም ስርዓት ስትሰራ እንደዚህ አድርጎ አታርጉ ስትል ለእኛ ስለሚጠቅመን ነው እና ይህን ተረድታችሁ ወደ ተግባር መግባት ያስፈልጋል ማለት ነው። ይህን ለማድረግ ደግሞ እግዚአብሔር አምላካችን ይፍቀድልን። እንግዲህ ያው ከስርዓት አንጻር የያዝኩት ቪዲዮ ይሄ ነው ማለት ነው። አንዳንዴ ስለማይመቸኝ ከስኬጁል ውጪ ቪዲዮ ልለቅ እችላለሁ። እናንተም እንግዲህ ሼር በማድረግ አበረታቱ። ሼር አድርጉ፣ ላይክ አድርጉ፣ ሰብስክራይብ እንዲያደርጉም ደግሞ ለሌሎች ሼር አድርጉ ማለት ነው። በዛ መንገድ እንቀጥላለን። ቤተክርስቲያናችንን ሃይማኖታችንን በዚህ መንገድ በተቻለ መጠን እግዚአብሔር በረዳን መጠን እንማማራለን ማለት ነው። ለዛሬ የነበረኝ ቪዲዮ ይህን ይመስላል። የእግዚአብሔር አምላካችን ቸርነት፣ የእናታችን የእመቤታችን የቅድስት ማርያም ምልጃ፣ የቅዱሳን የጻድቃን የሰማዕታት የቅዱሳን መላእክት ጠባቆት እንዲሁም ምልጃ እንዲሁም የቅዱስ መስቀል ኃይል በእኔም በእናንተም በመላው ሕዝበ ክርስቲያን ላይ ጸንቶና አድሮ ይኖር። ጾምን በሰላም ጀምረን በሰላም እንድንፈጽም አምላካችን ያግዘን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።